በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ በያላችሁበት ሰላምታዬ ከወዲሁ ይድረሳችሁ። ጸጋውና በረከቱ ይድረሳችሁ። የድንግል ማርያም ምሕረትና አማላጅነትም አይለየን። እንግዲህ በርዕሱ ላይ እንደምትመለከቱት በአሁኑ ሰዓት እየተስፋፋ የመጣው የግብረ ሰዶም ወይም የሰዶም ስራ ከየት ወዴት በሚል ርዕስ ነው ለዛሬ የተዘጋጀ ነው። ይህን በተመለከተም እግዚአብሔር አምላካችን ለሙሴ ማስቀድሞ ሴት ከሴት ጋር ወንድ ከወንድ ጋር የሚፈጸመው ዝሙት በእኔ ዘንድ ጸያፍ ነው ያለውን ቃል መከተል ስላለብን ነው። እንግዲህ ትውልዱንም ለማስጠንቀቅ ነው። ከዚህ ቀጥሎ በእንዲህ አይነት መልኩ አዘጋጅተንላችኋል። ተከታተሉ። እንግዲህ ሰሞኑን እንደሚሰማው በጣም የሚያስደነግጡ ዜናዎች እየተሰሙ ነው። በዚህ ዓለም ውስጥ እየተሰማ ያለው ጉዳይ በጣም አሳሳቢ ነው። ይህ ደግሞ ሊመጣ ግድ ነው። በርዕሱ ላይ እንደምትመለከቱት ኃጢአት በደጅ ታደባለች። ይህ ቃል የተነገረው የመጀመሪያው ወንድሙን ገዳይ የነበረው ቃየል ነው። ኃጢአት በደጅህ ታደባለች። ታደባለች ማለት ምን ማለት ነው? ሁልጊዜ የሰው ልጆች በቅድስና በጽድቅ ቢመላለሱም እንኳ ኃጢአት እንደሚናደፍ እባብ ሁልጊዜ በደጅ ሆና ታደባለች። ምቹ ጊዜ ትፈልጋለች፣ ክፍተት ትፈልጋለች፣ ወዲያውኑ አጥምዳ ትይዛለች፣ ለውድቀትም ትዳርጋለች። ለዚህ ነው ወንድሙን ከገደለ በኋላ ቃየል ኃጢአት በደጅህ ታደባለች ብሎ እግዚአብሔር ከላይ ሆኖ ተናገረው። ስለዚህ ዛሬም በእያንዳንዳችን ደጅ ኃጢአት አድብቶ ይከታተለናል። ጊዜ ካገኘ ሊጥለን እግዚአብሔር አሁንም ይጠብቀን ዘንድ ቅዱስ ፈቃድ ይሁንልን። እንግዲህ ሰሞኑን ምንድነው ያለው ሁኔታ ስንል አዳዲስ ነገሮች በሰዎች ባህሪ ላይ የሚታዩ ሰው ሆነው እንደየጾታችን ተፈጥረን ነገር ግን ከጾታቸው ውጪ አስቀድሞም እግዚአብሔር ይህንን ቃል በዚህ ላይ እንደምትመለከቱት አስቀድሞ ለሙሴ ነግሮታል። ከሴትም ጋር እንደምትተኛ ማለት በአግባብ ጋብቻ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና ኃጢአት ነው፣ በደል ነው። በቃ ለሰው ልጆች በሕግ የተሰጠን ቅዱስ ቃል የእግዚአብሔር ቃል ይሄ ነው። ለመሆኑ እንዲህ አይነት ድርጊት ተመሳሳይ በሆነ ጾታ በርኩስ መንፈስ እግዚአብሔር ባልፈቀደው መንገድ ከባህሪ ውጪ የሆነ መንገድ መቼ ተጀመረ? የእግዚአብሔርን ቅጣት ያስከተለበት የእሳቱን ዲን ከሰማይ ሆኖ እንዲያቃጥላት የተወሰነባት ከተማ ሰዶም ትባላለች። ሰዶምና ገሞራ በመባል ይታወቃሉ። ዘፍጥረት ምዕራፍ 19 ላይ እንዲህ አይነት ስራዎች ፍንትው ብለው የታዩበት የሰው ኃጢአቱ የተገለጠበት ወቅት ነበረ። እግዚአብሔር አምላክ የአብርሃምን ቤት ከባረከ በኋላ ወዲያው ያቀናው ወደ ሰዶምና ገሞራ ነው። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ለምን? በኃጢአት የተበላሸች ሀገር ስለነበረች ሊቀጧት እግዚአብሔር ልኳቸው ነው። ሎጥ በሰዶምና በገሞራ የሚኖሩ ህዝቦች ትልቁም ትንሹም ሽማግሌውም ወጣቱም ሁሉ በዚህ ስራ ውስጥ ተሳታፊ ነበሩና ሎጥ ብቻ አካሂዱን ከእግዚአብሔር ጋር አድርጎ በከተማው ውጪ ወጥቶ ያዝን ይተክዝ ነበር። መላእክቱ መጡ። በቀጥታ የሄዱት ሎጥ ጋር ነው። በመሸ ጊዜ ስለሆነ ወደ ቤት ያቅኑ አላቸው። ከኛ ጋር አደሩ፣ እግራችሁንም ታጠቡ፣ ጥቂት ረፉ አላቸው። መላእክቱ ግን ምን አሉት? ከተማዋ የተበላሸች ስለነበረች ማለት ነው፣ እኛ በዚሁ እናድራለን፣ ከከተማዋ ውጪ ከቅጥሯ ውጪ ማለት አንንገባም አሉት። ዘበዘባቸው ይላል ማለት አብዝቶ ለመናቸው። እነሱም እሺ አሉት፣ ወደ ቤቱ ገቡለት። ዛሬም መላእክቱ በቤታችን ይግቡልን። በጣም የሚገርመው ልክ እንደገቡና በሩ እንደዘጋ የሰዶም ሰዎች ሽማግሌዎች፣ ወጣቶች፣ ሴት፣ ወንድ፣ አጭር፣ ረጅም ሳይል እንዳለ የሎጥን ቤት ከበቡት። ለምን? ሰዎችን አይተዋል። መላእክት መሆኑን አላወቁ። ከዛ ሎጥን አስጠሩት። እዚህ ላይ እንደምታዩት ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ
ወደኛ አውጣቸው ነው ያሉት። ይሄ ነው ፍትወት ማለት። ፍትወት የዝሙት መንፈስ ነው። ዓለምን ዛሬ የሚያቃጥለው፣ ዓለምን ዛሬ የሚያስጨንቀው፣ ዓለምን ዛሬ እውር ያደረገው ፍትወት ይባላል። በፍትወት ተቃጥለዋል። ከቁጥጥራቸው ውጪ ሆነዋል። ይሄ መንፈስ እንዳይገባ ቤታችሁን ዝጉ፣ ደጃችሁን ዝጉ። ኃጢአት ታደባለች የተባለው ይሄ ነው። ይሄ መንፈስ ነው። አቤቱ አምላክ ሆይ ከኛ ይሄንን መንፈስ የዝሙት መንፈስ አስወግድልን። ጸልዩ። እናውቃቸው ዘንድ አውጣልን ማለት ምን ማለት ነው? እንገናኛቸው ዘንድ። የፍትወት መቃጠል የሶዶምና የገሞራን ሰዎች አቃጠላቸው። ሎጥ የሚያነጋግራቸው የውጭውን በር ከፍቶ ነው። አንድ ነገር ለመናቸው። እነሆ የደረሱ 2 ሴት ልጆች አሉኝ፣ እነሱን ላውጣላችሁና እንደፈለጋችሁ አድርጉ። ያውቃል ጠባያቸው። እንግዶችን ግን መላእክቱን ግን አትንኩ። አያችሁ፣ ከቤታችን በላይ ናቸው፣ ከህይወታችን በላይ ናቸው መላእክት። ከቁጣው የሚሰውሩ የሚያድኑ መሆኑ በመንፈስ ቅዱስ ተገልጦለታል። ሎጥ ዛሬ ለኛም ይግለጽልን። ሰውሮብናል። ቸርነቱ ሲሰወርብን ነው የምናደርገው የምናጣው። ወገኖቼ ቸርነቱ ይምጣልን። አሁን አንተ ደግሞ ለሀገሩ እንግዳ ነህ፣ አንተ በእኛ ላይ ተወስናለህ፣ አውጣልን ነው ያሉት። ወዲያው እንግዲህ መላእክቱ ከውስጥ ወጡና ሎጥን ጎትተው ወደ ውስጥ አስገቡትና በሩን ዘጉ። ከዚያስ ሁሉንም ከትንሹ እስከ ትልቁ እውር አደረጓቸው። በሩን ሲፈልጉ ነጋባቸው። ለዚህ ለሚያደባው የፍትወት መንፈስ፣ የዝሙት መንፈስ ደጃችንን እግዚአብሔር ይዝጋልን፣ መላእክት ይዝጉልን። የሎጥን ደጅ የዘጉት መላእክት ዛሬም አሉ። ተማጸኑ አሉ። ዛሬም በእግዚአብሔር ፊት የሚቆሙ መላእክት ተላላኪዎች ናቸው ብለህ የምታልፋቸው አይደሉም። በር ዘግተው ያድናሉ። የሎጥን በር ከዘማውያን በፍትወት ከተቃጠሉት ሰዎች ሰወሩት። የኛንም ይሰውሩልን። አንድም ልብ ነው በር ማለት። ልባችን ከኃጢአት የራቀ እንዲሆን መላእክቱ ይርዱን። ልብህ ለመንፈስ ቅዱስ ነው መከፈት ያለበት፣ ለኃጢአት ለፍትወት መሆን የለበትም። ስለዚህ እግዚአብሔር ቁጣው መጣ። የእሳቱ ዲን እንደ ደመና አንዣበበ ከላይ። ቶሎ በል ዘመድ አዝማድህን ይዘህ ውጣ ነው ያሉት። የሎጥ በእግዚአብሔር ፊት አካሂዱን ማሳመር ለዘመድ አዝማድ ተረፈ። አያችሁ፣ የጻድቅ ሰው ጸሎት እጅግ ኃይል አላት። እንዳለ ሰብስበው ውጣ ነው ያሉት። ወዴት? ወደ ተራራ። ቁጣውን የተመለከተው ሎጥ እግዚአብሔርን ለምን አንድ ነገር፣ ተራራው ድረስ ለማምለጥ ጊዜ ወስድብኛልና ወደዚች ከተማ ልሽሽ አለው። ወደዚያች ከተማ ሸሸ። ያችንም ከተማ እግዚአብሔር ስለ ሎጥ ብሎ ይቅር አላት። ስሟም ዞአር ተባለ ይላል። እግዚአብሔር ስለ ቅዱሳን ከተማን ይባርካል። ወደ ኋላ እንዳትመለከት ነው ያለው። የመቅሰፍቱ ብዛት ክብደት። ነገር ግን ሲሄዱ ሚስቱ ኖራበታለችና ወደ ሰዶም ዞር አለች። የጨው ድንጋይ ሆነች፣ ሐውልት ሆነች ይላል። እግዚአብሔር ይሰውራል። ሽሹ የተባለው ወደ ተራራው ነው፣ ወደ መቅደሱ ነው። ነብዩ ዳዊት ለዚህ ነው አይኖቼን ወደ ተራራው አነሳሁኝ አለ። ተራራ የተባለች ከፍታ ያላት ወደ ከፍታ የምታደርስ ቤተክርስቲያን ናት። ዛሬ ቤተክርስቲያናችን የተራሮች ምሳሌዎች ናቸው። ልንድንበት፣ ልንጠጋበት፣ ልንሸሸግበት የተሰጠችን የምድር ተስፋ አምሳለ ኢየሩሳሌም ቤተክርስቲያናት ናት። ለዚህ ነው በየጊዜው ወደ አብያተ ክርስቲያናት የምንገሰግሰው። ሄዱ ሎጥ የሸሸባት ተራራ ነች። በዚህ የተነሳው ይሄ የክፋት ስራ ዛሬ በዘመናችን በግልጥ ፈቃድ ይዞ መጣ። ምክንያቱም መጀመሪያውኑ በሮሜ መልእክት ላይ ነግሮናል እግዚአብሔር። ያው እዚህ ላይ ተመልከቱ። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ። ሴት ከሴት የማይገባ ክፉ ባህሪ አስቀድሞ የተጻፈ ነው። ዛሬ በዘመናችን የምናየው ይሄ ነው። ሕገ ጋብቻዋን ስርዓቷን ትታ የልጆቿን አባት ከነልጆቹ ትታ ሴት ፍለጋ ከሄደች ይሄው ቅዱስ ቃሉ ተቀምጦልሃል እዚህ ላይ። ስለዚህ እግዚአብሔር ለሚያስነውር ምኞት እኮ አለው። በጣም ይሄ የሚያስነውር ከተፈጥሮ ሕግ ውጭ የሚያደርግ ከሰውነት ውጭ የሚያደርግ ሰው የማያደርግ ሴቶቻቸውም የሚለው ባሎች ያሏቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እግዚአብሔር ይቅር ይበላል። ይሄ ነው ክፉ መናፍስት፣ የመናፍስት አሰራር። ይሄን ጌታ ይገስጽልን፣ የቅዱሳኑ አምላክ ይገስጽልን። ጸልዩ፣ እለት ጸልዩ። አሁን በተለይ በጣም እንጸልይበት ጊዜ
ጸልዩ፣ ድንገት ነው የሚለውጠው። ጸልዩ፣ ልጆችም ለልጆችም ጸልዩ። ወደ ቤተ መቅደስ አምጧቸው፣ ዕጣኑ ይሰጣቸው፣ ዝማሬውን ይስሙት፣ ቅዳሴውን ይስሙት። ለማይገባ ባህሪ መለወጥ አሳልፎ ይሰጣል እግዚአብሔር። ፈርዖን ልቡ ለምን እንደነደነ ብንል እምቢ ስላለ ነው። ተው አለው። ዛሬ ተው እንደሚለን በአንድም በሌላም እየተናገረ ተው እያለ ነው እግዚአብሔር። እምቢ ስንል አሳልፎ ይሰጣል ለማይረባው ምኞት። እግዚአብሔር አሁንም ይሰውራል። በሴቶቹ ብቻ አላበቃም፣ በወንዶቹም ስንመለከት ተመሳሳይ የኃጢአት ስራ አለ። ይሄው እዚህ ላይ እንደምታዩት እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። በነገራችን ላይ ፍትወት የሚባለው የዝሙት መንፈስ ነው። ከያዘ የማይለቅ እውር የሚያደርግ እግዚአብሔር ይሰውራል። በፍትወት ተቃጠሉ። ሚስቱን ትቶ የልጆቹን እናት ትቶ የከበረውን ቅድስና ትቶ ወደ እግዚአብሔር የሚቀርብበት ትቶ ወንድ ሆኖ ወንድ ፍለጋ። ይሄን ነው የሚለን መጽሐፍ ቅዱስ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ሚስቶቻቸውን አስቀምጠው እርስ በርሳቸው በፍትወታቸው ተቃጠሉ። እግዚአብሔር ይቅር ይበለን። ተጽፏል አለ። ጸልዩ፣ ወደ እግዚአብሔር ለምኑ። ተመሳሳይ ጾታ ቃሉን ይታወቃል። መጽሐፍ ቅዱስ ምን ይለናል? ስለዚህ እዚህ ላይ እንደምትመለከቱት አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች፣ ሴት ከሴት ጋር ያለውን ቀላጮች ይላቸዋል መጽሐፍ ቅዱስ። ወይም ከወንድ ጋር ዝሙት የሚሰሩ ቀላጮች ሴት ከሴት ነው፣ ወይም ከወንድ ጋር ዝሙት ያለው ደግሞ ወንድ ከወንድ። የማይገባ ክፉ ባህሪ። እዚህ ላይ እንግዲህ ወደው ነው ወይ ስንል ርኩስ መንፈስ የሚይዘው አንድን ሰው የሚይዘው ከጸሎቱ መላላት፣ ከጾሙ መላላት፣ ከእምነቱ ጉድለት የተነሳ ራሱ ለሚመቻቸው የዝሙት መንፈስ ጠዋት ማታ የሚያስብ ከሆነ አሳልፎ ባህሪውን ለዚሁ ይሰጠዋል። ከዛ ቤቱን ያፈርሳል፣ ቤቷን ታፈርሳለች። ከዚያስ ለመመለስ ያቅታቸዋል። ምንድነው የሚያስፈልገው? ጸሎት። ታዲያ በዚህ እንዴት ነው ድነተ ተስፋው የሚመጣው? መጽሐፍ ቅዱስ እንዲህ ይነግረናል። እዚህ ላይ እንደምትመለከቱት ከናንተም አንዳንዶች እንደነዚህ ነበራችሁ አለ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል። ንስሐ ቢገቡ ቢጠመቁ ስሬት ይደረግላችኋል። ታጥባችኋል፣ ተቀድሳችኋል፣ ጻድቃችኋል። መሐሪ ነው እግዚአብሔር። በእንደዚህ ውስጥ ያላችሁ ካላችሁ ወደ ካህናት ቅረቡ፣ ወደ ቤተ መቅደስ ኑ፣ ከረከሰው ዓለም ውጡ። አትመልከቱትም ዞር ብላችሁ። ለሎጥ ሚስትም አልበጃትም። ወደ ተራራው አምልጡ፣ ሽሹ፣ ውጡ። በዚህ ደግሞ ያልተመረዛችሁ ካላችሁ ጸልዩ፣ ተንበርከኩ፣ ምንም የለም እንዳትሉ፣ እንዳትንቁ። እግዚአብሔር ይጠብቀናል። እሱ እንዲጠብቀን ቅዱስ ፈቃድ ይሁን። ስለዚህ ስንጀምር ኃጢአት በደጅ ታደባለች። ዛሬ ቅድስት በሆነች ሀገራችን እንኳን የምንሰማው ይሄንን ነው። እንኳን ተደርጎበት ለመስማት የማይቀበለው ህዝብ ዛሬ ግን እንደምትመለከቱት እግዚአብሔር ተመለሱ ይላቸዋል፣ አይሰሙም። ሰይጣን ይጎትታቸዋል። እሱ የሚመጣው ሊያርድ ሊያጠፋ ነው። እኔ ግን ህይወት ለሆናችሁ ነው አለን የድንግል ማርያም ልጅ ኢየሱስ ክርስቶስ። ምስጋና ለስሙ ይሁን። ተመለሱ። ያሰባችሁም ካላችሁ እግዚአብሔር ይቅር ይበላችሁ። ጸልዩ፣ ወደ ንስሐ አባቶቻችሁ ቅረቡ፣ የእናት አባቶቻችሁን ምክር ስሙ። ልጆች በወጣትነታችሁ ተመለሱ። አይጠቅምም። ክፉ መንፈስ ነው፣ ክፉ መንፈስ ነው። እግዚአብሔር ተባዙ ምድርንም ሙሉአት ብሏል። የሱ ተቃራኒ የሆነው ሰይጣን ደግሞ እንዳይባዛ፣ ትውልድ እንዳይገናኝ፣ እርስ በርስ በፍትወት እንዲቃጠሉ ያደርጋል። ይሄንን ሰይጣን ይጣልልን፣ ክፉ መንፈስ ያርቅልን።